ሰላም ውድ ተመልካቾቻችን እንደምናላችሁ። ለዛሬ የያዝናቸውን መረጃዎች እግር ኳሳዊ መረጃዎችን ይዘን ቀርበናል። ከነዛ መካከል እንግዲህ በጣም ትኩስ መረጃዎች አሉ። የዝውውር ገበያው ከመቼውም ጊዜ በላይ የተፋጠነ ይገኛል። ታዲያ አንድ የሻምፒየንስ ሊግ ተሳታፊ ክለብ የጠለፈውን ዝውውር እንመለከታለን። ይህም እንግዲህ ማንዛምቢ ነው። የስዊዘርላንዱ ተጫዋች አማካይ የሆነው ይህ ተጫዋች ወደ አንድ ክለብ ለማምራት ተስማምቶ የነበረ ቢሆንም ግን በስተመጨረሻ ባለቀ ሰዓት ዝውውሩን መጥለፍ ችሏል። ይህ ክለብ ማን ነው የሚለውን አብረን የምንመለከተው ጉዳይ ሆኗል። አርሰናልም በ100 ሚሊዮን ፓውንድ ለማስፈረም እየተደራደረ ስላለው ተጫዋችም እንመለከታለን። የጁሊያን አልቫሬዝም ነገሮች በጥቂቱም እየተነሱበት ድጋሚ ይገኛሉ። ለምን ተነሱ? እንዴትስ ሊነሱ ቻሉ? የሚለውን አብረን የምንከታተለው ጉዳይ ነው። ሊቨርፑል በአዲሱ አሰልጣኝ ራዮላ ስር አዲሱን ቤሊንጋምን ለማስፈረም እየተንቀሳቀሱ እንዳለም መረጃዎች እየወጡ ይገኛሉ። እነዚህን ሁሉ መረጃዎች ይዘን ቀርበናል። ከእናንተ የሚጠበቀው ቻናሉን ሰብስክራይብ አድርጋችሁ ቪዲዮን ላይክ እያደረጋችሁ ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ በማስቀመጥ የእስከ ቪዲዮ መጨረሻ ድረስ እንድትከታተሉ ነው ቤተሰብም እንድትሆኑ ስንል በአክብሮት እንጋብዛለን። ወደ መጀመሪያው መረጃችን ስንጀምር ባለፉት ጥቂት ሰዓታት እንግዲህ የአውሮፓ የዝውውር ሚዲያ ተጨናንቀው ነበረ። ታማኙ ጀርመን ስካይ ስፖርት ጋዜጠኛ ፍሎሪያን ፕሌተንበርግ እንዳረጋገጠው ከሆነ የጆዋን ማንዛምቢ ዝውውር እየተጠናቀቀ ነው ብሎ ነው የገለጸው። መጀመሪያ ላይ እየተጠናቀቀ ነው ሲባል ወደ ኒውካስትል ለማምራት በግልም ተስማምቶ የነበረ ተጫዋች ነው። እንደገና ክለብ ከክለብም የተስማሙበት ጉዳይ ነበር። ነገር ግን በስተመጨረሻ ሰዓት በእንግሊዝ ፕሪሚየር ሊግ የአውሮፓ ሻምፒየንስ ሊግ ተሳትፎውን ያረጋገጠው አስቶን ቪላ ለዚህ ዝውውር ወደ 70 ሚሊዮን ዩሮ የተጠጋ ክፍያ እንደሚያወጣ ተረጋግጧል። ከዚህም በተጨማሪ በስምምነቱ ውስጥ በቀጣይ በአፈጻጸሙ ላይ የተመሰረቱ ተጨማሪ ቦነሶችን እንደተካተቱበትን የተመለከትነውና አስቶን ቪላ ከኒውካስትል አፋፍ ላይ የወሰደው ተጫዋች ይህንን ይመስላል። በኮንትራት ሁኔታ ላይ ስንነጋገር ደግሞ ተጫዋቹ የረጅም ጊዜ ውል ለመፈረም ከክለቡ ጋር የተስማማም ሲሆን በአሁኑ ሰዓት የሕክምና ምርመራ ለማድረግ ቀነ ቀጠሮ ይዟል። አስቶን ቪላ ባለፉት ዓመታት ከአውሮፓ ታላላቅ ክለቦች ጋር ለመፎካከር የነበረውን ፍላጎት በተግባር እያሳየ ያለ ክለብ ነው። 70 ሚሊዮን ዩሮ ለአንድ ተጫዋች ማውጣት ትልቅ የፋይናንስ አቅምንና የላቀ ችሎታ ሊሰጣቸው ይችላል ተብሎም የተጠበቀ ይገኛል። ማንዛምቢ ለቪላ የፊት መስመር ፍጥነት፣ የቴክኒክ ጥራትና ቴክኒካዊ ተለዋዋጭነትንም ይዞላቸው ይመጣል ተብሎ እየተዘገበ ይገኛል። ይህ ዝውውር እንግዲህ በፕሪሚየር ሊጉ ጥሩ ዝውውር ከሚባሉ መካከል አንዱ ሊሆን እንደሚችልም እየተመለከትን ነው። ስዊዘርላንድ ያለዚህ ተጫዋች በዓለም ዋንጫው ላይ ጥሩ ነገር አላስመለከተችም። ምክንያቱም ከአርጀንቲና ጋር የነበራትን ጨዋታ መመልከት በቂ ነው። ግን ከሱ ጨዋታ ውጪ የነበሩትን ጨዋታዎች ስትመለከቱ የዚህ ልጅ ድንቅ እንቅስቃሴዎች በጣም ድንቅ ነው። ቪላ አፍሷል ማለት ይቻላል። ወደ ሌላኛው ክለብ ስናመራ ወደ ሻምፒዮኑ ክለብ አርሰናል እናመራለን። ታዲያ አሰልጣኝ አርቴታ ቡድኑን ለማጠናከር አሁንም ጥረት እያደረገ ነው። ታዲያ በዚህ የአርሰናል የዝውውር መስኮት ላይ በዚህ ክረምት የዝውውር መስኮት ብዙ ነገሮች እየተፈጠሩ ነው። አንደኛ የሊያንድሮ ትሮሳርድ ወደ ቱርክ ማምራት ነው። የዚህ ዝውውር ግን አንድን ዝውውር ከፍቶታል። የማንን? የአልቫሬዝን። ለምን ከፈተው? በኋላ ላይ እንመለስበታለን። የፋብሪዞ ሮማኖ ዘገባ እንደሚያመለክተው ከሆነ አርሰናል ቤልጂማዊውን የ30 ዓመት የክንፍ መስመር ተጫዋች ሊያንድሮ ትሮሳርድን ለቱርኩ ክለብ ቤሽኪታሽ ለመሸጥ ሙሉ በሙሉ ከስምምነት ላይ ደርሷል ሲል ዘግቦታል። 20 ሚሊዮን ዩሮ 17 ሚሊዮን ፓውንድ ክፍያ እንደሚከፍል ነው የተመለከትነው። በጠቅላላ ዋጋ እስከ 2029 ዓ.ም የሚቆይ ተጨማሪ የአንድ ዓመት የማራዘሚያ መብት ያለው ኮንትራት እንደሚፈራረምም ነው የተገለጸው። ትሮሳርድ በአርሰናል ቤት በነበረው ቆይታ 174 ጨዋታዎችን አድርጎ 36 ጎሎችን አስቆጥሯል። አሁን ግን ከዓለም ዋንጫው ስንብት በኋላ ወደ ቱርክ ለመጓዝ የመጨረሻ ውሳኔውን እየወሰነ ይገኛል ይላል። ታዲያ አርሰናል ትሮሳርድን የሸጠበት ሁኔታ ላይ የተከፈተው ዝውውር የጁሊያን አልቫሬዝ ዝውውር ነው። ባለፈው ዓመት ከሊዝበን በ64 ሚሊዮን ፓውንድ የፈረመው ዮኮሬሽ 14 ጎሎችን ቢያስቆጥርም አርቴታ ግን በጨዋታ አጠቃላይ ተጽዕኖ ሙሉ በሙሉ እንዳረካ ተመልክተናል። አርቴታ ብቻ ሲሆን በርካታ የአርሰናል ደጋፊዎችም በቪክቶር ዮኮሬሽ ትንሽም ቢሆን ፍራቻ አለባቸው። አሁን የአርሰናል ቁጥር 1 ኢላማ የሆነው የአትሌቲኮ ማድሪድ ጁሊያን አልቫሬዝ እንደሆነ መረጃዎች እያሳዩ ይገኛሉ። አልቫሬዝ
በአትሌቲኮ ቤት በሁለት የውድድር ዘመናት 49 ጎሎችን አስቆጥሯል። ጎሎቹን ብቻ ሳይሆን የሚያደርጋቸው እንቅስቃሴዎችን በጣም ድንቅ ናቸው። እንዲሁም አርጀንቲና ስዊዘርላንድን አልፋ ግማሽ ፍጻሜ ለመድረስ የበቃችው አንድም በሱ ጎል እንደሆነ ተመልክተናል። ያስቆጠራትንም ድንቅ ግብ ተመልክተናል። አትሌቲኮ ማድሪድ ተጫዋቹ አይሸጥም እያለ ይገኛል። ግን ደግሞ አርሰናል እስከ 90 ሚሊዮን ፓውንድ ለማቅረብ ዝግጁ ነው። ሆኖም ስፔናውያኑ ከ100 ሚሊዮን ፓውንድ በላይ እንደሚፈልጉ ተዘግቧል። አልቫሬዝ ራሱ ለአዲሱ የፕሪሚየር ሊግ ሻምፒዮን አርሰናል ለመጫወት ፍላጎት እንዳለውም አንዳንድ የአርሰናል ምንጮችም ይዘግቡታል። ግን ደግሞ በጣም የሚታመን መረጃ አይደለም። ያው ባርሴሎና ቢመጣ ኦፍኮርስ ቅድሚያ የሚሰጠው ለባርሴሎና ነው። ነገር ግን ክለቡ ደግሞ ለባርሴሎና መስጠት አይፈልግም። ስለዚህ ክለቡ ለሌሎች ክለቦች መሸጥ ይፈልጋል። ተጫዋቹ ደግሞ ለባርሴሎና መሄድ ይፈልጋል። ብቻ ይህ ነገር መስማማት የሚችል ከሆነ ሜቢ አርሰናል እድል ይኖረዋል ወይ አብረን የምንመለከተው ጉዳይ ይሆናል። እዚሁ አርሰናል ቤት ስንቆይ ለኒውካስል አማካይ ብሩኖ ጉማሬሽ ያቀረበው የ45 ሚሊዮን ፓውንድ የመጀመሪያው ዙር ጥያቄ ውድቅ እንደተደረገበት እናስታውሳለን። ከተጫዋቹ ጋር በግል ጥቅማ ጥቅም መስማማቱም እርግጥ ነው። ጉማሬሽ ከኒውካስትል መልቀቅ እንደሚፈልግም ለቦርዱ አሳውቋል እና በዚህ ዝውውር ሂደት ላይ አርሰናል የተሻሻለ ጥያቄ በቀጣዮቹ ሰዓታት እንደሚያቀርብ መረጃዎች እያሳዩ ይገኛሉ። በሌላ በኩል አርሰናል ተጫዋችን ለማስፈረም ጥረት ያደረገ ባለበት ሰዓት የአካዳሚ ተጫዋቾችን ግን እያጣ ይገኛል። በሄል ኤንድ አካዳሚ ያሳደገውን የ16 ዓመቱን ድንቅ ተጫዋች ኪራን ቶምሰንን ማቆየት አልቻለም። የፈጣን የግራ እግር ተጫዋች እንግዲህ የተሻለ እድገትን ፍለጋ ወደ ኒውካስትል ዩናይትድ ቤት ለመዘዋወር ወስኗል። ያው እነዚህ ታዳጊ ተጫዋቾች በትልቅ ክለብ ላይ ቢቆዩ አቅማቸውን አሟጠው ማውጣት አይችሉም፣ ምክንያቱም የመሰለፍ እድል ስለማያገኙ። ታዲያ በዚህም ምክንያት ወደ ሚድ ወደሆኑ ክለቦች ወደነ ኒውካስትል፣ ክሪስታል ፓላስ፣ ወደነ ብራይተን፣ ወደነ ሌሎችም ክለቦች መዘዋወርን ይሻሉ። ምክንያቱም አሁን ላይ ደሞዝ የትኛውም ክለብ ሄዱ ጥሩ ደሞዝ አይከፈላቸውም። ስለዚህ ዋነኛው ነገር ተጫውተው ብቃታቸውን አስመስክረው ወደፊት ከፍተኛ ተከፋይ መሆንን ነው የሚሹትና በዚህ ምክንያት አሁን ላይ ወደ መጫወት ወደሚፈልግበት ክለብ ወደ ኒውካስትል አምርቷል። እስቲ ደግሞ ወደ ዓለም ዋንጫው ዙሪያ እንግባ እንመለስ። በዓለም ዋንጫው ዜናችን እንግሊዝ ከኖርዌይ ያደረጉትን ጨዋታ እንመልከት። በዚህ ጨዋታ ላይ እንግሊዝ እንግዲህ 2-1 አሸንፋ ወደ ግማሽ ፍጻሜ ማለፏን ተመልክተን ነበር። ነገር ግን አንድ ውዝግብ ተነስቷል። ይህም እንግዲህ በኖርዌይ በኩል ነው ውዝግቡ የተነሳው። የኖርዌይ አጥቂ ኤርሊንግ ብራውት ሃላንድ በጨዋታው ሰከንድ ሃፍ ላይ ተቀይሮ መውጣቱ ደጋፊዎችን እያስቆጣ ነው። አንዱ ይሄ ነው። ነገር ግን ሌላኛው ምንድን ነው? ኖርዌይ በእንግሊዝ ጎል ላይ ለፊፋ ጥያቄ አቅርበዋል። ስቴዲየም ላይ ካሜራ ከሚቀርጹበት አንግል መካከል አንደኛው በገመድ እየተሸራተተ የሚቀርጸው ካሜራ እንደሆነ ይታወቃል። ታዲያ ይህ ካሜራ እንግሊዝ ካስቆጠሮቹ ጎል በፊት ኳሷን ነክቷል በገመዱ አማካኝነት። ታዲያ ይህም ኢንቴንሽን ማለትም ምንድነው አስተዋጽኦ አለው፣ ኢንተርፌር አለው እዚህ የጎል ሂደት ላይ የሚል አይነት ቅሬታ አቅርበዋል እና በዚህ ዙሪያ ላይ ብዙ ቅሬታዎችን እየተመለከትን እንገኛለን። ወደ ሊቨርፑል እናምራ። ወደ መርሲሳይዱ ክለብ ስናምራ እንግዲህ ባለፈው ውድድር ዘመን ክለቡ 450 ሚሊዮን ፓውንዶችን ቢያወጣም በሊጉ 5ኛ ደረጃን ይዞ በማጠናቀቁ አርኔ ስሎት ከስራቸው መባረራቸውን ተመልክተናል። አሁን ክለቡን የተረከቡት የቀድሞ የበርንሞዝ አሰልጣኝ ኢራዮላ ናቸው። ታዲያ ኢራዮላ ትልልቅ ገንዘቦችን ከመውጣት ይልቅ በበርንሞዝ ቤት የለመዱትን ታክቲካዊ ብቃት ያላቸውን ወጣቶች መፈለግ እየጀመሩ ይገኛሉ። ታዲያ አሁን ደግሞ ለዓለም እግር ኳስ ትልቅ አስገራሚ ብቃት ያለውን በዓለም ዋንጫው የተመለከትነውን ታዳጊውን የ17 ዓመቱን ድንቅ ሜክሲኮዊ ተጫዋች ጊልቤርቶ ሞራን እንደሚፈልጉ እየተመለከትን ነው። የክለብ ቲጁዋና አማካይ የሆነው ይህ ተጫዋች የ34 ሚሊዮን ፓውንድ ይፋዊ የዝውውር ጥያቄ እየተዘጋጀለት እንደሆነ ነው የተመለከትነው። እንደ ፒኤስጂ፣ ማድሪድ እና ሙኒክ ያሉ ክለቦችም ተጫዋቹን ከሚፈልጉት መካከል ናቸው። የዚህ ተጫዋች ሂደት እንመልከት። በፓስ ማለትም ኳስን በማስተላለፍ ረገድ 91% ያክል ኳሶችን ይቀባበላል። በጣም ስኬት አለውና ይህም በጣም ድንቅ ከሚባሉ ተጫዋቾች መካከል 25% ውስጥ ይመዘገባል በዓለም ዋንጫው ማለት ነው። የጎል ዕድልን በመፍጠር 2.1 በየ90 ደቂቃው ጎል ዕድሎችን ይፈጥራል። ይህም በዓለም ዋንጫው ላይ ከተመለከትናቸው ሜክሲኮ እስክትወድቅ ድረስ ነው ይህ መረጃ ያለው።
8% ውስጥ ይከተዋልና ከሜክሲኮ ደግሞ አንደኛ ነው። እንዲሁም ደግሞ ክሮስ የሚያደርጋቸው ኳሶች ምን ያክል የተሳኩ ናቸው ሲል በየጨዋታው 28% ኳሶች የተሳኩ ይሆናሉ። ይህም እንደ ከዚህ ቀደሞች ሁሉ በጣም በጥቂት ከሚቆጠሩት መካከል አንዱ እንደሆነ ነው የተመለከትነው። ታዲያ ይህ ተጫዋች በሊቨርፑል ቤት ምን አይነት ነውጦችን ይፈጥራል አብረን የምንመለከተው ጉዳይ ይሆናል። እንግዲህ በመጨረሻም በብሔራዊ ቡድኖች ዙሪያ የተሰሙ እጅግ በጣም ሰበር መረጃዎችን እንንገራችሁ። ሴኔጋል በ26 የዓለም ዋንጫ በ32ቱ ማጠቃለያ ጨዋታ ላይ ከቤልጅየም ጋር ስትጫወት 2-0 እየመራች እንደነበር እናስታውሳለን። ነገር ግን በመጨረሻዎቹ ደቂቃዎች ላይ በታየባት መርበትበት 2-2 ሆኖ በጭማሪ ሰዓት ግብ ተቆጥሮባት ከውድድሩ መሰናበቱን እናስታውሳለን። ይህ ውድቀት ተከትሎ እንግዲህ አሰልጣኝ ፓፔቲያው ከኃላፊነታቸው ተባረዋል። ነገር ግን ትልቁ ሚስጥር አሰልጣኙ አዲስ ኮንትራት ስላልተሰጣቸው ከየካቲት ወር ጀምሮ በፌዴሬሽኑ ደሞዝ እንዳልተከፈላቸው ይፋ እንደወጣም ተመልክተናል። እና በዚህ ጉዳይ እሳቸውም ወደ ዓለም ዋንጫ ላለመሄድ ጥረት ሲያደርጉ እንደነበር አስታውሳለሁ። እኔም በግሌ እንዲሁም በቻናላችንም ሀሳብ መረጃውን አቅርበነው ነበረ። ነገር ግን ተድበስብሶ አልፎ ዓለም ዋንጫው ተካሂዶ ምናምን አሁን ላይ ደግሞ ድጋሚ ያ ነገር ተነስቷልና ለምን መሄድ እንዳልፈለጉም አንዱ ማሳያው ይሄ ነው። ሌላው እንግዲህ ሴኔጋል ታዲያ የቀድሞውን የክሪስታል ፓላስ አሰልጣኝ ቬራን ለማምጣት እየተዳደረች እንደሆነ የተመለከትን ነው። ቬራ ምንም እንኳን ለፈረንሳይ ቢጫወትም የተወለደው ሴኔጋል ዳካር ውስጥ በመሆኑ የሀገሪቱን የእግር ኳስ መልሶ ለመገንባት ትክክለኛው ሰው እንደሆነም ይታመንበታል። በዛሬው እንግዲህ ይዘንላችሁ በቀረብናቸው ስፖርታዊ መረጃዎቻችን በጣም እንደረካችሁ ተስፋ አደርጋለሁ። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ በተለይ ደግሞ እስከዛው ድረስ እናንተም ሀሳባችሁን ጻፉ። እስቲ አርሰናል ትሮሳርድን መሸጡ ለጁሊያን አልቫሬዝ የዝውውር ሂደት ላይ በር ከፍቶለታል ወይ? እስቲ ሀሳባችሁን ጻፉ። ሊቨርፑል በታዳጊው ላይ ቢፈጥንበት ቢወሰንበት ምን ያክል ይጠቀማል? ሀሳባችሁን ጻፉልን። በቀጣይ እስከምንገናኝ ድረስ ሰላም።